እንደማይፈልግ እያወቃችሁ የድሮ ህይወቴን መርጫለሁ፣ ከእሷ ጋር መኖር እፈልጋለሁ፣ ከልጄ ጋር መኖር እፈልጋለሁ እያለ እንደማይፈልግ እያወቃችሁ እሷ ስልኩን ነጥቀውት ከጓደኞቿ ጋር ተባብረው ስልኩን ነጥቀውት ምናምን በማይፈልገው ሁኔታ ውስጥ እያለ ለምን ዝም አላችሁ? እንግዲህ እንደሰማችሁት ነው። ዴቭ ለሩታ ሄዶ አበሰራት። አብርሃም የት እንዳለ ታውቋል። አብርሃም ከማጋ እንደሆነ ታውቋል። አብርሃም ኬት ወዴት ከማጋ እንደሆነ ደህና እንደሆነ ለሩታ ዴቭ አበሰራት። እንደዚህ ውብ የሆነ ጊዜ እያሳለፉ ነው። ለጊዜው ደህና ነው። ከተጨነቅሽ ልንገርሽ ብዬ ነው አላት። በነገራችን ላይ ቪዲዮ ታስታውሳላችሁ ጀማ። ይሄ ቪዲዮ ሄርሜላ ጠፍታ 2 ሳምንት ነው 3 ሳምንት 2 ሳምንት ነው ሳምንት ጠፍታ በመጣች ሰዓት እንደዚህ ነበረች፣ ድንቡሽቡሽ ነበረች። አሁን ደግሞ ከስታለች። ለማንኛውም ዴቭ እንደተናገረው ሩታ ያው የተናገረችውን ነገር ከእሷ ጋር እኮ ምንም አያደርግም፣ ከእሷ ጋር ምንም አያደርግም። የበፊቱ ህይወቴ መርጫለሁኝ፣ የበፊቱ ህይወቴ መኖር ጀምሬያለሁኝ እያላችሁ ስልኩን ነጥቃችሁ ነው የወሰዳችሁት ብላለች። ላወላሂ አይደለም፣ ስልኩ እጁ ላይ ነበረ። አንደኛ የዛን ቀን ሲገናኙ ሄርሜላና አብርሽ ሲገናኙ ስልኩ እጁ ላይ ነበረ ማለት ነው። እና ደግሞ ልጅ አይደለም አብርሃም ሚጠባ ልጅ ራሱ እጅ ተይዞ አይደለም የሚኬደው። እና በዚሁ አጋጣሚ አብርሃም ልጅ አይደለም፣ የፈለገበት ቦታ የመሄድ የፈለገበት ቦታ የመኖር መብት አለው። እና ደግሞ አብርሃም ትክክለኛ ነው ብለሽ ነበረ ባለፈው ማለት ነው። ስለዛ እኔ የምነግራችሁ ነገር አብርሃም ትክክለኛ ነው ምትሉ እህቶች ተሳስታችኋል። ትክክለኛ ቢሆን ማለት ነው ስልክ አለ እኮ ስልክ መደወል አለ። የት ነህ አብርሃም ልምጣ ልውሰድህ እኮ ማለት ትችል ነበረ። ይሄን ያክል ደግሞ አብርሃም የሚጠባ ልጅ አይደለም የሚፈለገው። ስለዚ የሚጠባ ልጅ ራሱ በአሁኑ ሰዓት የ2 ዓመትና የ1 ዓመት ልጅ አይፈለግም፣ በራሱ ወጥቶ በራሱ መግባት ስለሚችል ማለት ነው። ስለዚ አብርሃም ትልቅ ሰው ነው፣ አዋቂ ሰው ነው። ከማጋ መኖር እንዳለበት፣ ከማጋ ህይወቱ እንደሚያምር፣ ከማጋ በቃ ህይወቱ ከማጋ መምራት እንዳለበት ራሱ ጠንቅቆ የሚያውቅ ልጅ ነው። ስለዚህ ይሄ ምን ማለት ነው? ይሄን ያክል አብርሃም አብርሽ አምጡ ይሄን ያክል እኮ ማካበድም አይጠበቅባችሁም። ይሄ ነገር ስህተት ነው። ለራሳችሁ ይጎዳችኋል እንጂ መቼም አይጠቅማችሁም። አብርሽ ደግሞ ውስጥ ነው ሄርሜላ እጅ ውስጥ ገብቷል። አንድ ሄርሜላ እጅ ውስጥ ከገባ ደግሞ መቼም ለማውጣት አትሞክሩም ማለት ነው። እሳት ውስጥ የገባ እንጨት ከሰል ሆኖ ነው እና አመድ ሆኖ ነው የሚወጣው እንጂ እንጨቱ አይወጣም። እንግዲህ የተረት ካወቃችሁት የእናንተ ይግባችሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ።